ወንጌል ጥዑም ዜና ዝመለብ እዚ ብሓልዮት ናይ ኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሃገረ ስብከት ሰሜን ኣሜሪካ ክፍሊ ትምህርቲ እናተዳለወ ዝቐርብ ሰሙናዊ ናይ ስብከት ወንጌል ኣገልግሎት እዩ። ዜና ጥዑም ወንጌል نتتسألكم أي تفكروا مسباك نايز علت زي أملاخ بقللتا اجزابير بدهاي ملخت ديبه مسجانا أملاخ زمرو مسجانا ننقصنا زمرو مزمور 40 شوعاتن فغلي حموشته كساب شدشته نبابات وانجيل إفيسون معرف حدا كفغلي 15 كساب فتسامة قدامي ملأخت يوهانس معرف كلته كفغلي عسرة كسا عسران شعاتن قبرها واريات معرف 10 كفغلي 36 كساب فتسامة وانجيل يوهانس معرف 15 كفغلي شوعات كساب 19 قداسي زديس كوروس بسم أبون ودن منفس قدسن حدا أملاخ ጸጋ ጎይታና ኢየሱስ ክርስቶስ ምስኩላትና ይኹን ኣብ ኩሉ ኩርናዓት ዓለም ዘለኹም ህዝቢ ኣምላኽ ዓለም እንተጸላኣትኩም ቅድመኹም ንዓይ ከም ዝጸላእትን ንፍለጡ ንስኻትኩም ካብ ዓለም እንተትኾኑስ ዓለም ከም ናታ ምፈተወትኩም ነይራ ኣነ ካብ ዓለም ሓረኹኹም እምበር ንስኻትኩም ካብ ዓለም ኣይኮንኩምን ስለዚ ኸኣያ ዓለም ትጸልኣኩም ዘላ ኣቱም ከሓቲ ንዓለም ምፍቃር ንኣምላኽ ምጽላእ ከም ዝኾነ ዶ ኣይትፈልጡን ኢኹም እትፈታው ዓለም ክኸውን ዝደሊ ሰብ ጸላ ኣምላኽ ይኸውን ወንጌል ዮሐንስ ምዕራፍ 15 ፍቕዲ 18-19 መልእኽቲ ያዕቆብ ምዕራፍ 4 ፍቕዲ 3-4 ካልኣይ ትርጉም ንመልከት እንሆ እዚ ዕለት እዚ 10 ሰንበት ናይ ዘመነ ትንሣኤ رابعي سنبت ناي زمن عرقت كالأي سنبت ناي زمن هوارياتي زعلت زي بقدوس ياريد استدالو مزمور دما عرقة اجزابير بيبابي مالت اجزابير بقللتا عرقة زرستيو ترقم تحستو دما اجزابير بدهاي ملخت عرقة بقللتان بدهاي ملختن عرقة أبيمان أبو دما تقمته بخبري ناب سمايات عرقة ملائكت دما تجزؤو كل حيل كل فترة ملائكت دما تجزؤلو نأملاخ زمرو نجسنا زمرو ناب سمايات بخبر عرقة ملائكت دما تجزؤو ندك مزمرو سلام نأخذكم يخون لبكم أي شبر بلوم زبلي إذا مزمرو زي نتي ناي زعلت زي مسباك ناي مزمور 47 فغدي 5-6 مسرت جيرستهان سيو ناي زعلت زي مسباكنا بزعبا عرقت قويتانا بدك قرح استنقرة تنبيتاو مزموريو كم مدري ناب سماي زديبه مالت زعرقة بزيكا قويتانان مدحانينان إيسوس كريستوس كالا أملاخ يلبون قدوس داويتون نابلا علي ديبكا
ምርኮ ማርኽካ ብምባል ብዛዕባ ዕርገት ናይቲ ካብ ዘርኡ ዝኾነ ኣነ ሱር ዳዊትን ዘርኡን እየ ዝበለ ጎይታናን መድሓኒናን ኢየሱስ ክርስቶስ ተነቢሎ። ቅዱስ ጳውሎስ እዚ ትንቢት እዚ ብዛዕባ ጎይታና ምዃኑ ኣብ ኤፌሶን ምዕራፍ 4 ፍቕዲ 8 ክሳብ 10 ኣረጋጊጽልና ኣሎ። ንዕርገቱ ዝምልከት ካልእ ትንቢት እውን ኣብ መዝሙር 68 ፍቕዲ 32-33 ነቲ ኣብ ላዕሊ ናይ ጥንቲ ሰማያት ዝኸይድ ኣምላኽ ዘምሩ ብዝብል ቃል ኣስፊርልና ኣሎ። እቲ ናይ ምስባክ ትንቢትን እዚ ናይ ቅዱስ ያሬድ መዝሙርን ብእልልታን ብድሃይ መለኸትን ከም ዝዓረገ ስለ ዝገልጽ እዚ ንኡ ዘመን እዚ ዘመነ ይባቤ ማለት ዘመን እልልታ እዩ። ጎይታና ክዓርግ ከሎ ብዘይካ ቅዱሳን ደቂ መዝሙሩ ካልእ ዝረኣየ የልዎን። ንሱ ክዓርግ ከሎ ድማ ብእልልታን ብድሃይ መለኸትን ከም ዘፋነውዎ መጽሓፍ ቅዱስ ኣይነግረናን እዩ። እቶም ኣብ ዕለተ ልደቱ ካብ ሰማያት ወሪዶም ንልደቱ ብመዝሙር ዝጸንብሉ ሰራዊት መላእኽቲ ንጉሶምን ፈጣሪኦምን ምድራዊ ተልእኹ ዛዚሙ ክዓርግ ከሎ ብኽብሪ ተቐቢሎም ብመዝሙርን እልልታን ድሃይ መለኸትን ከም ዝቕበልዎ ውሁብን ነጋሪን ዘየድልዮ እዩ። እቲ ኣብ ራእይ ምዕራፍ 5 ካብ 6 ክሳብ 12 ዘሎ እቶም 4 እንስሳን 24 ሽማግለታት ኣሕልቑን እቶም ኣእላፍ ግዜ ኣእላፍ ሰራዊት መላእኽትን ኣብ ቅድሚኡ እናተደፍኡ ዘቕርብሉ ውዳሴን ምስጋናን ክብርን እንታይ ዓይነት ኣቀባብላ ከም ዝተገብረሉ ንኽንርዳእ ዝሕግዘና እዩ። ብዓብዪ ኸዓ እቲ ትንቢት በዓሉ ብእልልታን ብድሃይ መለኸትን ከም ዝደየበ ኣረጋጊጽልና ኣሎ። ንሕና ድማ ነቲ ቃል እግዚኣብሔር ዝተነግረና ሓቂ ብዓይንና ዘይኮነ ብእምነት ኢና ንርእዮን ንቕበሎን እምበኣር እዚ ዘለናዮ ንኡስ ዘመን ነቲ ብእልልታን ብድሃይ መለኸትን ዝዓረገ ጎይታናን ኣምላኽናን ንሓስበሉ ነቲ ብዕርገቱ ዝተገብረልና ግብሪ ድሕነት ንመሃረሉን ነመስግነሉን እዩ። ናይዚ ዕለት እዚ ኣርእስትናን ትምህርትናን ድማ ካብዚ ናይ ወንጌል ዮሐንስ ምዕራፍ 15 ፍቕዲ 7 ክሳብ 19 ንባብና ዝተወስደ ኮይኑ ምስ መልእኽቲ ያዕቆብ ምዕራፍ 4 ፍቕዲ 3-4 ዝተዛመደ እዩ። እዚ ኣርእስትናን መሪሕ ጥቕስናን ምስቲ ንጸላእትኹም ኣፍቅሩ ዝብል ናይ ቅዱስ ወንጌል ትእዛዝ ኣይጋጨውን ዶ? ኣይፋሉን፣ ይደጋገፍን ይመላላእን እምበር ፈጺሙ ኣይጋጨውን እዩ። ቅድሚ ኩሉ ጎይታና ንሰባት እምበር ንዓለም ከነፍቅር ከም ዘይኣዘዘና ከነስተውዕል ይግባአና። ምኽንያቱ እቶም ብመልክዕ ኣምላኽ ዝተፈጥሩ ኣሕዋት ዝጸልኡ ሰባት እቶም ብፍቕሪ ዓለም ዝተመረዙ ሰባት ጥራሕዮም። ንጸልኣካ ምጽላእ ኣዝዩ ዘሕፍርን ዘፍርድን ናይ ዕሽነትን ግብዝነትን መርጫ እዩ። ነቲ ዝጸልኣካ እንተጸሊእካዮ እታ ኣብኡ ዝረኣኻያ እሞ ዝተጸየፍካያ ባህሪ ናባኻ ተስርጻ ስለ ዘለኻ ካብኡ ዘይሓይሽ ሰብ ትኸውን ኣለኻ ማለት እዩ። ንኡ ምጽላእ ገዲፍካ ነታ ጸላኢኻ ለቢስዋ ዘሎ ግናይ ናይ ጽልኢ ባህሪ ጥራሕ ንበይና ፈሊኻ እንተትጸላኣ ግን ነቲ ጸላኢኻ ክተፍቅሮ መመረጽካ እሞ ዝሓሸ ሰብ ውሉድ ኣምላኽ ምኾንካ። ነቶም ዝጸልኡና ሰባት ጽልኢ ዝመሃረቶም እታ ዘፍቀረዋ ዓለም እያ። ንሰባት ዝጸልኡ ሰባት ናይ ዓለም ደቀ መዝሙር እዮም። ንጸላእቶም እኳ ዘፍቅሩ ሰባት ግን ናይ ክርስቶስ ደቀ መዝሙር እዮም። ጎይታና ንዓለምን ነቲ ገዛእያ ዲያብሎስን ክንጸልእ እምበር ክነፍቅራ ኣይኣዘዘናን። ናይ ክርስቶስ ደቀ መዝሙርን ክርስቲያን ኢና ኢሎም ዝኣምኑ ሰባት ብፍቕሪ ዓለም እንተተለኺፎም ከም ናብ ክልተ ወገን ዝሕንኩሱን ንኽልተ ጎይቶት ዝግዝኡን ናይ መንነት ቅልውላው ዘለዎም ኣመንዝራ ሰባት ይኾኑ። ንዓለም ምጽላእ ኾነ መፍቃርና ምስቲ ኣብ ልዕሊ ሰባት ዘሎና ፍቕርን ጽልእን ቀጥታዊ ዝምድና ከም ዘለዎ ክንዝንግዖ ግን ኣይግባእን እዩ። ምስ ተጻራሪ ይኹን ተመሳሳሊ ጾታ ምስ ሰባት እንገብሮ ዓለማዊ ፍቕሪ ናይቲ ኣብ ልብና ዝሰረጸ ፍቕሪ ዓለም ንንጸባርቕ እዩ። ብሕማቕ ዕርክነት ምስ ሰባት ብፍቕሪ ዝተጸምደ ሰብ ፍቕሩ ከምቲ ኣምላኽ ዝቕበሎን ዘኽብሮን ጥዑይ ፍቕሪ ክቝጸረሉ ኣይክእልን እዩ። ምስ ተጻራሪ ጾታ ፍቕሪ ዝመስል ፍትወታዊ ሃነይኔታ ዝሓዞ ሰብ ፍቕሪ ኣለዎ ክበሃል ኣይከኣልን እዩ። እዚ ዓይነቱ ርኹስ ጽምዶ ናይቲ ኣብ ልቡን ኣብ ህይወቱን ዓሚቑ ዝሰረተ ፍቕሪ ዓለም ነጸብራቕን ምልክታትን እዩ። ስለዚ እቲ ንትጸልኣኩም ዓለም ኣይተፍቅሩ ዝብል ቃል
ነቲ ንጸላእትኹም ኣፍቅሩ ዝብል ትእዛዝ ጐይታ ኣዝዩ ይድግፎን ጽኑዕ ይገብሮን እምበር ኣይጻረሮን እዩ። ነቶም ዝጸልኡና ሰባት ናይ ምፍቃር ዓቕምና ምእንቲ ኸየይል ነዛ ጸላኢትና ዓለም ክሳዕቲ ዝለዓለ ደረጃ ምጽላእና ናይ መንፈሳዊ ብስለትና ጉሉሕ መርኣያ እዩ። ነቲ መሪሕ ጥቕስታትና ብምስትውዓል ነቢብናዮ እንተኾይንና ፍቕሪ ዓለም ምስ ከማና ሰባት ጥራሕ ዘይኮነ ብዓብዩ ምስ ኣምላኽ ከይተረፈዩ ዘጻልኣና። ምስ ኣምላኽ ዝተጻልአ ኩሉ ድማ ነቲ ገዛእ ናይዚ ዓለም እዚኣ ዝኾነ ዲያብሎስ እዩ ዘፍቅር ማለት እዩ። ኣብቲ ናይ ከረን ስብከቱ ጐይታና ንኽልተ ጐይቶት ክግዛእ ዝኽእል የልዎን፣ ወይ ነቲ ሓደ ጸሊኡ ነቲ ካልእ ይፈቱ፣ ወይ ከዓ ነቲ ሓደ ተኣዚዙ ነቲ ካልእ ይንዕቕ ኢሉና ኣሎ። ማቴዎስ 6:24 ጽድቂ ይኹን ሓጢኣት ኣብ ህይወትና ዝንጸባረቕ ኩሉ ባህርያት ምሰናይ ጐይታ ብፍቕሪ ተጻሚድና ምስ መኖም ከ ብጽልእ ተፈላለዩና ከም ዘለና እዩ ዘንጸባርቕን ዘግህድን። ዓለም ክንብል ከለና ግን እንታይ ማለትና እዩ? እዛ ንነብረላ ዘለና ዓለም ህይወት ዘይብላ ግዝእቲ ክንሳ ከመይ ጌራያ ክትፈትውን ክትጸልእን ትኽእል? ብርግጽ ዓለም ዝብል ቃል ነዛ ንነብረላ ዘለና ግዝእቲ ምድሪ ዝተዋህበ ስም ምዃኑ ፍሉጡን ርዱውን ሓቂ እዩ። እግዚኣብሔር ብመለኮታዊ ኸኣልነቱ ክፈጥራ ከሎ ኣዝያ ጽብቕትን ግርምትን ገይሩ ከም ዝፈጠራ ቃል እግዚኣብሔር ደጋጊሙ ኣረጋጊጽልና እዩ። ዲያብሎስ ብትዕቢቱ ቅድሚ ምውዳቑ ንዝፋን ኣምላኽ ብኽንፉ ዘጽልል ዝለዓለ ኩሩብ እዩ ዝነበረ። ብትዕቢቱ ኣብ ልዕሊ እግዚኣብሔር ምስ ዓለወ ግና ካብ ሰማይ ናብ ምድሪ ተደርበየ። ኣብዛ ዓለም እዚኣ ናይ ምግዛእ ሥልጣን ዝተዋህቦ ግን እቲ ብመልክዕ ኣምላኽ ዝተፈጥረ ሰብ እምበር ንዲያብሎስ ኣይነበረን። እዚ ናይ ዕልወት መልኣኽ እዚ ግን ይትረፍ ሥልጣንን ግዝኣትን ናይ ሰብ ናይ ኣምላኽ ሥልጣን እኳ ዘይወሓጠሉ ዓለወኛ ስለ ዝኾነ ብኸመይ ንሰባት ነቒሉ ንዓለም ባዕሉ ይገዝእ ክባላሓት ጀመረ። እግዚኣብሔር ብሓጢኣት ዘይዋገይ ጻድቕን ፍትሓውን ኣምላኽ ምዃኑ ስለ ዝፈልጥ ንሰብ በታናቱ ሓጢኣት ኣባላሽዩ ካብ ገነት ኤደን ከም ዝስጎ ገበሮ። ዓለም ንደቂ ኣዳም ስለ ዝተፈጥረት ብሰሪ ሰብ ምድሪ እውን ሓጢኣት ዝነብረ ዓለም ኮይና ምስ ኣዳም ተረግመት። ሰይጣን ዝገዝኣ ሓጢኣት ዝነገሳ ዓለም ኮይና ተረፈት። ኣብዛ ዓለም እዚኣ ዝገዝእ ሓጢ ኣተሓሳስባ ባህሊ ኣገባብን ስርዓትን ኣሎ እምበኣር ነዛ ዓለም እዚኣ ኣይተፍቅርዋ ክበሃል ከሎ ነቲ ሓጢ ኣተሓሳስባን ኣካይዳን ፍትወትን ሜላን መነባብሮን ወዘተ ማለት እምበር ናይዛ ግዝእቲ ዓለም እዚኣ ፍቕሪ ማለት ጥራሕ ኣይኮነን። ናይዛ ግዝእቲ ዓለም እዚኣ ፍቕሪ እውን ከም ዘጠቓልል ግን ክዝንጋዕ ኮነ ክከሓድ ኣይግብኦን እዩ። እዛ ዓለም እዚኣ ኣካል ናይቲ ሓጢእ ስርዓት ስለ ዝኾነት ምስኡ ምዝ ሰይጣናዊ ስርዓት ሓቢራ ክትጽላእ ዝግብኣ እያ። ዲያብሎስ ንጐይታና ክፍትኖ ከሎ ፈጣሪኣን ፈራዲኣን ምዃኑ ክሒዱ ፍቕሪ ዓለም ከስርጸሉ ብዓለም ገይሩ እዩ ዝፈተኖ። ዲያብሎስ ንኢየሱስ ናብ ነዊሕ ከረን ኣደየቦ። ብቕጽበት ዓይኒ ኸዓ መንግሥትታት ኩላ ዓለምን ክብረትን ኣርኣዮ። ሽዑ ዲያብሎስ እዚ ሥልጣን እዝን ኩሉ ክብረትን ንዓይ ተዋሂብኒ እዩ እሞ ኣነ ንዝደለኹ እህቦ ንኣኻ እውን ክህበካየ። ስለዚ ንስኻ ኣብ ቅድመይ እንተሰገድካ ኩሉ ናትካ ክኸውን ይበሎ። ወንጌል ሉቃስ ምዕራፍ 4:5-7 ሙሉእ ዕድመና ንነብሲ ወከፍና መዓልቲ መፀ ዝቐርበልና ፈተና ድማ እዚ እዩ። ፍትወት ናይ ገንዘብ፣ ንብረት፣ መሬት፣ ስልጣን ወዘተ ኣብ ልብና ከም ዝሓድርን ከም ዝገዝእን ክገብር ብዘይ ምቁራጽ ይፍትነና። ነዚ ፍትወትና እዚ ንምርካብ ግን ነቲ ሓጢ ኣገባብ ክንጥቀም እቲ ዓለማዊ ስርዓት የገድደና። እዚ ኩሉ ናትካ ንኽኸውን ሓጢኣት ብምግባር ንዲያብሎስ ክትሰግድ ዘይስገር ረቑሓ ይኸውን። ብጽድቂ ክጥረይን ክመሓደር እንዶ ኣይክእልን እዩ ዝብል ሕቶ ይለዓለና ይኸውን። ኣይከኣልን እኳ እንተዘይተባህለ ማዕረ ክንደይ ከቢድ ምዃኑ ግን ጐይታና በቲ ሃብታም ናብ መንግሥተ ሰማያት ከኣተው ጭንቂ ከም ዝኾነ ብሓቂ እብለኩም ኣለኹ። ደጊመ ሃብታም ናብ መንግሥቲ ኣምላኽ ካብ ዝኣቱስ ገመል ብዓይኒ መርፍእ ክሓልፍ ከም ዝቐልል እብለኩም ኣለኹ ብምባል ኣረጋጊጽልና እዩ። ማቴዎስ 19:23-24 ካልኣይ ትርጉም። ነዚ ረቂቕ ኣባሃላ እዚ ሃብታም ምዃን ሓጢኣት እዩ ይብል ከም ዘሎ ጌርና ከይንርድኦ ንጠንቀቕ። መብዛሕትኡ ሃብቲ ብሓጢኣት ኣገባብ
ማለት ብስስዐ ሓሶት ምትላል ወዘተ ከም ዝጥረይ ግን እቶም ወነንቲ በዓሎም ኮነ እቲ ተዓዛቢ ህዝቢ ይፈልጦ እዩ። ዋላ ኣብ ምውናኑ እንተዘይሓጥእ እኳ ኣብ ምሕድሩ ግን ይሓጥእ። ፍቕሪ ገንዘብ ንልቡ ስለ ዝደፍኖ ነቶም ኣብ ከባቢኡ ዘለዉ ጽጉማት ብጽሒቶም ይኸልኦም። እዚ ኩሉ ሓጥእ ተግባራት ናይቲ ኣብ ልቡ ሰረተ ሓያል ፍቕሪ ዓለም ውሳዕ እዩ። ዋላ ድም ርሂፁ ዘጥረዮ እንተመሰሎ በዓል ብጽሒት ደኣዩ እምበር ዋና ናይቲ ሃብትስ እቲ ወሃቢ ኣምላኽ በዓል እዩ። ስለዚ ናብ መንግስቲ ኣምላኽ ናይ ምእታው ተኽእልኡ ከም ዓይኒ መርፍእ ዘጽበሉ ዘሎ እቲ ሃብቲ ዘይኮነስ እቲ ፍቕሪ ዓለም ዘፍረዮ ሃብቲ ሓጢአት እዩ። ንሱ ነቲ ዝእክቦ ዘሎ ሃብቲ ገንዘብን ጥሪትን እምበር ነቲ ዝውህለል ዘሎ ሃብቲ ሓጢአት ኣይርእዮን እዩ። መዓልታት ህይወቱ ተወዲአን ምስ ሞተ ግን ነቲ ሃብቲ ገንዘብ ንድሕሪት ገዲፉ ነቲ ሃብቲ ሓጢአቱ ተሰኪሙ እዩ ኣብ ቅድሚ ኣምላኽ ዝቐውም። ፍቕሪ ዓለም ኣዝዩ ሕሱም ኣበሳ እዩ። መዋፅኦ ናብ ዘይትረኽበሉ ናይ ዕሽነትን ጥፍኣትን ታኸይላ እዩ ዘጥሕለካ። እቲ ድኻ ሰብ እውን ካብ ፍቕሪ ዓለም ሓራዩ ማለት ኣይኮነን። ነታ ናይ ዕለት እንጌርኡ ንምርካብ ካብታ ንእሽቶ እንጌርኡ ዝዓቢ ሓጢአት ክእክብ እንተውዒሉ ነታ ረሃዋ ከስተማቕረላ ዝኽእል እንኮ ናይ መንግሥቲ ሰማያት ተስፉኡ ኸጸልምታ እዩ። ኩነታት መናባብሮና ዘይኮነስ ዓይነት ናይ ህይወትና እዩ ዘገድስ። ካብ ፍቕሪ ዓለም ዝነጽህ ህይወት እንተነበርና ደጌታት መንግሥቲ ሰማያት ጋሂሎም ብኽብሪ ክቕበሉና እዮም። ፍቕሪ ዓለም ብዝፈረዮ ሓጢአት ንገዛ እዛ ዓለም እዚኣ ዝኾነ ዲያብሎስ ክንሰግደሉን ክነምለኹን እንተመሪጽና ግን ነቲ ንኣምላኽ ዘሎና ጽልኢ ስለ ዘጋህድናዮ ኣብቲ ቐላይ ሓዊ ምንባር ዘለኣለማዊ ጽሑፍቶና ክኸውን እዩ። ካብ ፍቕሪ ዓለም ክንድሕን ዘኽእለና ጥበብን ምስጢርን እንታይ እዩ? ነዚ ሕቶ እዚ መሪሕ ጥቕስና ብንጹር መሊስልና ኣሎ። እዞም ኣብዛ ዓለም እዚኣ ንነብር ሰባት ብመንፈሳዊ መወቀልና ኣብ ክልተ ዓበይቲ ምድባት ኢና ንምደብ። እቶም ቀዳሞት ምድብ ዓለም ዝመበቆሎም ዓለማውያን ሰባት ክኾኑ ከለዉ፣ እቶም ካልኦት ምድብ ድማ መንግሥቲ ሰማያት ዝመበቆሎም ካብ ላዕሊ ካብ ኣምላኽ ዝተወልዱ መንፈሳውያን ሰባት እዮም። ወዲ ሰብ ድማ ብባህሪኡ ንመበቆሉ ዘፍቅር ፍጥረት እዩ። ነታ መበቆልና ዝኾነ ስድራ ቤት፣ ነታ መበቆልና ዝኾነት ሃገር ኢና ነፍቅር። ስለዚ ኣብ ውሽጥና ፍቕሪ ዓለም ሓይሉን ገቢሉን እንተልዩ መንፈሳዊ መበቆልና ኣብዛ ውድቕትን ሓላፊት ዓለም እዚኣ ኮይናላ ማለት እዩ። ተስፋና ንሳ ስለ ዝኾነት ኣብኣ ክንነበርን ካብኣ ክንረብሕን ብርቱዕ ባህጊ ይህልወና። ኣብዛ ዓለም እዚኣ ንጸንሓሉ ግዜ ኣዝዩ ድሩቱን ሓጺርን ምዃኑ ስለ ንፈልጥ ብዝለዓለ መጠን ምእንቲ ክነስተማቕራ እንርእዮ ሃነፍነፍን ሃለኽለኽን መግለፂ ኾነ መስፈሪ ኣይርከቦን እዩ። ናይ ሓጢአት ዓለም ስለ ዝኾነት ናታ ምዃና ንምርግጋጽ ብሓጢአት ጸብለል ክንብል ብምሉእ ሓይልና ንጋደል። ሓጢአት ዘብህገናን ዘብርሃናን፣ ሓጢአት ዘሐጉሰናን ዘዛንየናን ሰባት ንኸውን። ቅዱስ ጳውሎስ ከም ዝበሎ ክብረትና ኣብ ነውርና ይኸውን። ካብ ዓለም እንተኾንካ ኩሉ ስምዒታትካ፣ ኣተሓሳስባኻ፣ ዘረባኻ፣ ተግባራትካ ብምሉእ ዓለማዊ ዝኸውን። ዓለማውያን ሰባት ዝብልዎ ክትሰምዕ ዝገብርዎ ክትርኢ ጥራሕ ትደሊን ባህ የብለካን። ናይ ኣምላኽ ናይ መንግሥቲ ሰማያት ናይ ሰማያዊ ተስፋ ነገር ክዝረብ ከሎ ጠላሓ ይብለካን የጽላእካ ጽውጽዋይ ኮይኑ ይስማዓካ። ካብዚ ለካሚና ዝኾነ ክፉእ ምርጫ ክንድሕን እንተኾይንና እምበኣር ካብዛ ዓለም እዚኣ ናይዛ ዓለም እዚኣን ምዃን ገዲፍና ካብ ኣምላኽ ካብ ላዕሊ ተወሊድና ሰማያውያን መንፈሳውያን ክንከውን ናይ መበቆል ለውጢ ክንገብር ይግባአና። ናይ ላዕሊ ናይ ኣምላኽ እንተኾይንካ እዛ ዓለም እዚኣ ምስ ኩሉ ክብረታታን ረብሓን ኣዝያ ተጽላእካ። ንኹሉ ነገራ ኣዚኻ ትጽዮፎ። ነታ ካብኣ ተፈሊኻ ናብታ መበቆልካ ትግዕዘላ መዓልቲ ኣዚኻ ትናፍቓ። ናብታ መበቆላዊት ሃገርካ ካብ ምእታው ንዝዕንቅፈካ ኩሉ ዓይነት ሓጢአትን ቅዲ ህይወትን ኣዚኻ ትርሕቆን ትዋግኦን። ሓጢአት ካብ ትፍጽም ዋላ ብመሪር ስቓይ ይኹን ሞት ትመርጽ፣ ዋላ መሪር ዋጋ ዘኽፍለካ ይኹን ነቲ ሰማያውን መንፈሳውን መንነትካ ኣብዛ ምድሪ እዚኣ ብኽብሪ ክትነብሮ ሙሉእ ትብዓትን ልዑል ሓጎስን ይህልወካ። ኩሉ ቐልብኻን ኣእምሮኻን ኣብቲ ኣብ ሰማይ ዘሎ ጥራሕ ዘድህብ እዩ። ደጊም ምስ ክርስቶስ ተንሲእኩም እንተኾይንኩምሲ ነቲ ክርስቶስ ኣብ የማን ኣምላኽ ተቐሚጥዎ ዘሎ ነቲ ኣብ ላዕሊ ዘሎ ድለዩ። ሞይትኩም ኢኹም፣
ህይወትኩም ድማ ምስ ክርስቶስ ኣብ ኣምላኽ ተሰዊራላ እሞ ኣብ ላዕሊ ዘሎ ሕሰቡ ኣብ ምድሪ ዘሎ ኣይኮነን። መልእኽቲ ቆሎሴ ምዕራፍ 3 ፍቕዲ 1 ክሳብ 3 እዚ ንዓይ ረብሓ ዝነበረ ግና ስለ ክርስቶስ ኢለ ከም ወፅዓ ቆፀርክዎ ንክርስቶስ ምእንቲ ክረብሕ ብኡ እውን ክኸብር ብሓቂ ስለቲ ብሉፅ ፍልጠት ክርስቶስ ኢየሱስ ጎይታና ኢለ ስልዩ እዚ ኩሉ ዝተፀዋዕኩ ንኻልእ ኩሉ ከም ወፅዓ እቆፅሮ ከም ጓሓፍ እቆፅሮ ኣለኹ። መልእኽቲ ፊልጵ ምዕራፍ 3 ፍቕዲ 7 ክሳብ 9 እዚ ሃዋርያዊ ተኣምኖን ምዕሎን እዚ ናይቶም ንዓለም ዝነዓቑን ዝተፀየፉን ሰማያውያን ክርስቲያን ቋንቋ እዩ። ንሰማያውያን ክርስቲያን ኣብዛ ዓለም እዚኣ ምንባር የፅልኦምን የስቆርቆሮምን እምበር ኣየብህጎምን እዩ። ናይ ሰማያውነቶም ተልእኾም ምእንቲ ክፍፅሙ ጥራሕ ነቲ ኣብዛ ዓለም እዚኣ ምጽናሕ ብጸጋ ይቕበልዎ። ኣብዛ ዓለም እዚኣ ንፍቓድ ኣምላኽ ንምግልጋልን ጽድቅን ቅድስናን ክብርን ናይ እግዚኣብሔር ንምንጽብራቕን ከም ዝተመደቡ ብዘየወላውል ንጹርነት ይፈልጡ እዮም። እምበኣር ፍቕሪ ዓለም ዝተዋሕጡ ዓለማውያን ካብ ምዃን ንድሕነሉ ዝዓበየን እንኮን ምስጢር ብእምነት ክርስቶስ ብስራሕ መንፈስ ቅዱስን ካብ ላዕሊ ካብ ኣምላኽ ተወሊድና ናይ መበቆል ለውጢ ምግባርና እዩ። ናይ መበቆል ለውጢ ድሕሪ ምግባሩ ብፍቕሪ ዓለም ዝልከፍ ሰብ የለን ማለትና ድዩ? ከምኡ ካብ ምዃን ዳ የድሕነና እምበር ምህላውሲ ኣሎባ። ካብ ሰማያዊ መንነት ናብ ዓለማዊ መንነት ዝምለሱን ዝወድቁን ሰባት ብርግጽ ኣለዉ፣ ውሕዳት እውን ኣይኮኑን። ጽዋዓት ብዙሓት ሕርያት ግና ሒደት ዝኾኑሉ ምኽንያት ከኣንሱ እዩ። መጽሓፍ ቅዱስና ነዚ ኣሰቃቂ ተርእዮ እዚ ንድሕሪት ምምላስ ብምባል እዩ ዝገልጾ። ሰብ ሳላታ እግዚኣብሔር ዝሃቦ ናይ ነፃ ፈቓድን ነፃ ምርጫን ስልጣን ኩሉ ግዜ ብኽልተ ኣማራጺታት ተማእኪሉ እዩ ዝነብር። ጽድቅን ሓጢኣትን፣ ብርሃንን ጸልማትን፣ ህይወትን ሞትን፣ በረኸትን መርገምን ኩሉ ግዜ ብቕድሚትን ድሕሪትን ብየማንን ጸጋምን ብላዕልን ታሕትን ከቢቦሙና ኣማእኪሎሙና እዮም ዝነብሩ። ኣብ ኣምላኽ እዩ ለውጥን ምግልባጥን ዘየለ እምበር ኣብ ሰብ ኣብ ዝድኹምን ስጋውን ፍጥረት ግን ማእለያ ዘይብሉ ለውጥታት ኣሎ። ስለዚና ሓንሳእ መሪፀ ኢልና ንሓዋሩ ክንቀስንን ርግፀኛታት ክንከውንን ዘይንኽእል። ድሕሪ ነብሲ ወከፍ ስጉምቲ ድሕሪ ነብሲ ወከፍ ካልኢቲና ሓድሽ ምርጫ እናገበርና ንኸይድ። ስለዚ ኸኣ ጎይታና ደድሕረይ ክስዕብ ዝደሊ እንተሎ ኣብ ፀፅባሕ ነፍሱ ይቕበፅ፣ መስቀሉ ኣብ ፀፅባሕ የልዕል እሞ ይስዓበኒ ብምባል ዝኣዘዘና ግብሪ ሃዋርያት ምዕራፍ 1 ፍቕዲ 24-25 ምኽንያቱ ሎሚ ንመስቀሉ ተሓጒሱ ዘለዓለም ዝጾረን ሰብ ጽባሕ ግን ደርቢ ይዋስ ካልእ ግናይ ጾር ተሰኪሙ ናይ ምኻድ ተኽእሎ ኣለዎ። ምኽንያቱ ኣብዛ እኪተ ዓለም እዚኣ ብሂወት ክሳዕ ዝሃለና ኣብ ናይ ጽልኢ ግዝኣት ይነብር ስለ ዘሎ ኣብ ትሕቲ ዘየቋርፅ ፈተና እዩ ዘሎ። ሕጂ ኣብ ቤትካ ብጽድቂ ክትዋሳእ ጸኒሕካ ካብ ቤትካ ውፅእ ምስ በልካ ግን ብሓጢኣት ተፈንጢርካ ትወድቀሉ ትኽእል ብዙሕ መጻወድያታት ይጽበየካ እዩ። ነፍሲ ወከፍ መጻወድያ ድማ ናይ ጽድቅን ሓጢኣትን ናይ ሞትን ህይወትን ምርጫ ኣዳልያ ትልካያ ትጸንሕ። ስለዚ ኣብ ነፍሲ ወከፍ ህሞትን ስጉምትን ኩነታትን መበቆልካ እናዘከርካ ኣነ መን እየ ናይ መን ከ እየ ግብረ መልሰይ ምስ መንነተይ ምስ ተቐዳማይ ምርጫ ይሰማማዕ ድዩ ኢልና ክንሓትት እዩ ዝግባእ። ብዝተረፈ ብስምዒት ተደሪኽና ከም ዝመስለና እንተወሲናን እንተመሪፅናን ግን ሳዕቤኑ ሓደገኛን ዘይሓዊን ክኾነና ይኽእል እዩ። ሃዋርያ ይሁዳ ናይ መበቆል ለውጢ ካብ ምግባር ሓሊፉ ንሃዋርያነት ዘሕረዮ ብቕዓት ዘጥረየ ሰብ ነበረ። እዚ ሕሱም ሰይጣን ብፍቕሪ ገንዘብን ፍቕሪ ዓለምን ምስ ለኸፎ ግን ገና ንክርስቶስ እናሰዓበን እናገልገለን ከሎኳ ዘሐፍርን ዘነውርን ሓጢኣት ከዘውትር ጀመረ። ካብዛ ሰራም መገዲ እዚኣ ብኣጉ ምምላስ ምስ ኣበየ ግን ሓጢኣቱ ኣግሂዱ ንመድሓኒኡ ክሳብ ምሻጥ ነወረ። ቅዱሳን ሃዋርያትን ኩሎም ደቀ መዝሙርን ኣብ ጸሎቶም ነዛ ይሁዳ ዝወሰዳ ስጉምቲ እዛ ይሁዳ ናብ ስፍርኡ ምእንቲ ክኸይድ ዝሓደጋ ስፍራ ኣገልግሎትን ሃዋርያነትን ብምባል ገሊጾም ኣለዉ። ስለዚ ብፍቕሪ ዓለም ተለኺፍና ደድሕሪኣ ክንስዕብ እንተመሪፅና ካብታ ክርስቶስ ጎይታና ብመስዋዕቱ ዝመደበልናን ዝሃበናን ስፍራ ናብ ካልእ ስፍራ ንግዕዝ ከም ዘለና ክነስተውዕል ይግባአና። እምበኣር ህይወትናን ኣካይዳናን ብዕቱብ ንመርምር እሞ ሃለዋትና ንፍለጥ። ብፍላጥ ይኹን ብዘይፍላጥ ብፍቕሪ ዓለም ነዊርና
ከም ይሁዳ ስፍራና ኣባላሽና ኸይንህልው ንጠንቀቕ። ምስቲ ንድሕነትና ኢሉ ዘፍቀረና ጐይታ ዳ እምበር ምስታ ንጥፍኣትና ኢላ ዘፍቀረትና እኪይቲ ዓለም ብፍቕሪ ኣይንጸመድ። ንኸወንታ ዘይትኸውን ሕስምቲ ዓለም እያ። ዘይትፍተው ፈቲና ጸላእቲ ናይቲ መፍቀሪ ኣምላኽና ኣይንኹን። ናይ ምጽላእ ፍቓድ ዝሃበትና እንኮ ትእዛዝ እዚኣ እሞ ነዚኣስ ነኽብራ ደኣ። ዝኸበርኩም ህዝቢ ኣምላኽ እቲ ንሎሚ ተዳልዩ ዝነበረ ወንጌል ጥዑም ዜና እዚ ክሰምዕዎ ጸናሕኩም እዩ። እግዚኣብሔር እንተፈቐዶ ብህይወት እንተሊና ኣብ ዝመጽእ ሰሙን ብኻልእ ኣርእስቲ ክሳዕ ንራኸብ። ጸጋ ጐይታና ኢየሱስ ክርስቶስን ፍቕሪ ኣምላኽን ሕብረት መንፈስ ቅዱስን ምስ ኩላትና ይኹን። ኣሜን።